ሰብሊ የኤላን ልብ ሰበረችው። መንገድ ላይ ከትምህርት ቤት ሲወጡ እንዲሸኛት እየጠበቃት እያለ ድጋሜ ቃጭል እንዳደበድባት በሚል ስጋጃ እየጠበቋት እያለ ሁለቱም ጆንም ኤላም ማን መምረጥ እንዳለባት እንግዲህ እሷ ራሷ ስትመጣ ትነግርሃለች በማለት ነበረ ለጆ ሲነግረው የነበረው። ሰብሌም የማይመጡ የለም። ከመጣች በኋላም ጆንም መርጣ ተንግዶ ወዳ አንተ አታስፈልገኝም፣ ስለዚህ ፍቅረኛ ይሸኘኛል፣ አንተ ወደ ፈለክበት መሄድ ትችላለህ ብለው እሱም ልቡ አላምንም ስላለ እስኪ ነይ ቀረብ በይና አይን አይኔን እያየሽ እንደዚህ በይ ሲላትም አይን አይኑን እያየች አታስፈልገኝም ሂድ በማለት ትነግረዋለች። ኤላ እጅጉን ልቡ ተሰብሮ ምን አይነት ክፉ ነሽ፣ ለማንኛውም አንቺ ደስ ካለሽን የላንቺ ደስታ ስል ምንም አደርጋለሁ። መልካም ጊዜውን ሁሉ ተመኝቶላት ኤላ ወደ ኋላው ዞር ብሎም ሳያት መንገዱን ቀጠለ። ውድና አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 9 ነው ማለት ነው። እነሆ እንድትከታተሉኝ በአክብሮት ጋብዛለሁ ማለት ነው። እንግዲህ ዛሬ አሻንቲ ደውሎ ነበረ ለቹቻ ማለት ነው። ለቹቻ ስልኩንም እንደደወለላት እንድታነቀና እንደሞተ ይነግራታል። እሷም በድጋጤ ምን ብላ ስልኩን ለቤዚቲ ትሰጣታለች። ቤዚቲም አረ ይሄ ነገር ቀልድ ነው አመረረች እንዴ ካላትም በኋላ እንደዚህ አይነት ነገር የሚቀልድበት አይደለም። ለማንኛውም የት እንደሆኑ ሲጠይቃቸውም እነሱም ከበቡሽ ጠላ ቤትና በእንግሊዝኛ እንደታነቀ ይነግሯታል። አቃስቴ እነሱም በፍጥነት እየተሯሯጡ እያለ ወደ ከበቡሽ ቤት ወይም ወደ ጠላው ቤት ያቀናሉ። እዛም እንደደረሱ ልክ እንደደረሱ ትደውልላቸውና እንዲወጡ ታዛቸዋለች። እነሱም በፍጥነት ተፈረንጁ ጋር ይወጣሉ። በእንግሊዘኛ ትንሽ ከማውራት ከጀመሩ ጀምሮ ላለመግባባት ተፈጠረና እንዴት እንደዚህ ታደርገኛለህ? ቀስቴ እኮ የኔ ፍቅረኛ ነው፣ እንዴት ሞተ ትለኛለህ? እንዴት ራሱን አጠፋ ታነቀ ትለኛለህ? ብለው ሲደባደቡ ነበረ። ቀስቴን ሊገላግላቸው ቢሞክርም ቹቻ ግን እኔ በፉንቃዬ ቀልድ አላቅም እያለች ስትደባደብ ነበረ። ፈረንጁ ግን ቪዲዮ እየቀረጻቸው ነበረ እነሱ ሲደባደቡ። ቤዚቲ ግራ ገብቷት ተዳር ቆማለች። ፈረንጁም ካስተዋለ በኋላ እርጋታውና ቁንጅናዋን ካየ በኋላ የኔ ቆንጆ ልታወቅሽ በማለት በእንግሊዘኛ ሲነግራት እሷም አልፈልግም በማለት ትታቸው ወይም ተያይዘው ቹቻና እሷ ይሄዳሉ። እነሱም ከዛ ወደ ቦታቸው ወይም አሁን ደግሞ ጠላ ስለጠጣን ለምን ጠጅ አንከልስበትም በማለት ወደ ጠጅ ቤት ይሄዳሉ። ይህን ሁሉ እንትን ሲል ዳኒና ሰብሊ ደግሞ ዳኒና ጸጋ ደግሞ ይደዋወላሉ። ትደውልና ስራህን ምን ላይ እንደደረሰና ኤላን መከታተል ምን አዲስ ነገር እንዳመጣለት ትነግረዋለች። እሱም ዛሬ እየተከታተለው እንዳልሆነና ሲጀመርም እሱም መከታተል ምንም ጥቅም እንደሌለው ይነግራታል። እሷም ጥቅምና ጉዳቱን ለኔ ተው፣ እምከፍል ብር እኮ ወረቀት ሳይሆን ብር ነው በማለት ትመጻደቅበታለች። ለማንኛውም ምን ያላቅልሽም ብሏት አትመጻደቂብኝ ብሏት ስልክ ሊዘጋባት ሲል የምሬን ነው ይህን ስራ አቆማለሁ ብትል ስለኔ በቂ መረጃ ኖሮ ህይወትህን ነው ማጠፋለህ ስትለውም እንደውም ኑሮ እንደመረረኝ ገብቶሻ መሰለኝ እስኪ አጥፍኝና ገላግዴ ሲላትም እሱም እንደዚህ ማድረግ ማን ላንተ እረፍት ነው፣ ስለዚህ ይሄ ማድረግ አልችልም፣ አንተን የቆም ሞት ነው መመኝልህ ትለዋለች። እሺ በቃ ነገ ጀምሬ ስራዬን እጀምራለሁ ብሎ ዳኒ ስልኩን ይዘጋዋል። ስልኩን እንደዘጋውና እንደዘጋችው ደግሞ ለመኮንን ትደውልና መገናኘት እንዳለባቸውና ቹቻን አይቀጡ ቅጣት መቅጣት እንደምትፈልግና በጣም በህይወቷ እንዳሰቃየቻት ትነግረዋለች ለመኮንን። መኮንንም እቅዷን ነግረው እቅዷን ለመፈጸም ዝግጁ እንደሆነ ግልጽ አድርጎ ይነግራታል። እሷም እሺ በቃ አንድ ነገር አቅጃለሁ፣ ነገር ግን መጀመሪያ አንድ ነገር እንድታደርግልኝ እፈልጋለሁ ትለዋለች። እሱም ምንድን ነው ሲላትም ደመረና ዳኒን ምን እንደሚያገናኛቸው እንድታቀልኝ እፈልጋለሁ። እውነተኛን እየተከታተሉ ነው ወይስ እኛን እየተከታተልኳቸው ነው? እየተከታተላቸው ነው። እስቲ ከየትኛው ወገን እንደሆነ
እስቲ ንገረኝ ስትለው እሱም ትናንትና ቤዚቲንም እኔ ፊት አውርቷት ነበረ ለምንስ ይሄን ማድረግ ተፈለገ ሲለውም ስትለውም እሷም ምናልባትም እኮ አንተ ላይ ያለው ስሜት መነበብ ሊያይብህ ሊሆን ይችላል በማለት እንትን ትለዋለች። ይህንንም ታወሩ በኋላ ከትንሽ ደቂቃና ከትንሽ ሰከንድ በኋላ ሄዊ ትመጣለች። ሄለን እንደመጣችም ልክ አብረው ቆመው እንደ ፍቅረኛ ማሞች እያወሩ ነበረ። ይህን ያየችው ሄለን ይህች ልጅ ምን ትሰራለች ከሰውዬ ጋር መኮንን የያሬድ ጋርድ አይደል እንዴ በማለትም ታይና ስልኳን አውጥታ ቪዲዮ ወይም ፎቶ ካነሳቻቸው በኋላ ለማሳመንያ ያክል ቤዛ እንድታያቸው ያክል ለቤዛ ይሄን ነገር መናገር እንዳለባት አምና ትሄዳለች ወደ ቤዚቲ ጋር። ያሬድ ደግሞ ቤዚቲ ይሄን ብታደርግም ነገር ግን የተሻለ ገንዘብ ደግሞ ከኛ የከፈለው ሰው ካለ አሳልፎ ለኔና የቤዚቲ ፍቅር ይሰጣል ለመኮንን። ስለዚህ መከታተል አለብኝ ዳኒን በማለት ዳኒን ሲከታተል ሻይ ቤት ገባ። ዳኒ ሻይ ቤት ተገባ በኋላ የተለመደውን አሳምቡሳ ገዝቶ ስለነበረ ሻይ እንድታመጣለት አዞ ሻውን እና አሳምቡሳውን እየበላ መኮንን ይመጣል። መኮንንም እንደመጣና ቁጭ በል ወዳጅ ተባብለው እንደ ጓደኛሞች ቁጭ ብለው ከወሩ በኋላም ቤት እኮ አገኘሁ ይለዋል። እሱም እንዴት አገኘ በማን በኩል አገኘ ሲለውም አይ አንድ ደመረ የሚባል ወዳጄ ደላላ ነበረ ሲልም ደበደንገጥ ምን ሲልም ምን ነው ደነገጥክ ሲለው ምን ነው ቅድምዬ እኮ አንተም ስለነ ቤዛ በተደጋጋሚ ስትጠይቀኝ ነበረ እንደዚህም ደንግጠህ ነበረ ሲለው እና ብድር በምድር መሆኑ ነው ሲለውም እንደዛ በለው እንግዲህ ብሎ ዳኒ ትንሽ ከተደናበረ በኋላ ዋናው ቤቱን ማግኘት ነው ጸደኝ ነው ምናምን ሲለው አይ ምንም አይልም አሪፍ ነው በማለት ከሱ ጋር ይሰናበታሉ። ይሄ ዳኒ በድንጋጤ ከዛ ለመሄድ ተገዷል። ዳኒም ይሄን ተሄደ በኋላ መኮንን ደግሞ ያሬድ እየተከታተለው ነበረ። ምክንያቱም ምን መድረስ የት መሄድ እንዳለበት ቀጥታ ጸጋን ያገኛታን ብሎ ስላመነ እየተከተለው ነበረ። ሄሉም ይዛ ቪዲዮውን ወደ ቤዚቲ እየመጣች ነው። እንደተለመደው ደግሞ ናታንና ሰኒ ደግሞ እንትኑን ማለት የት እንደሚደበድበውና ማንን እንደዚህ እንዳደረገ መረጃን የሰጣትን ሰውዬ አፋጦ ይጠይቃታል። ወደ ቤት እሷ ነበረች ሸኛለ ያለችው። ስለዚህ የነገረኝ ማን ጆ ነው ስትለውም ጆ እንዴት እንደዚህ ያደርጋል? እንደዚህ ያደረገው እሱ የበለጠ እኛን ለማጣላት ነው። ኤላ እኔን የሚደበድብበት እስቲ አንድ ምክንያት ስጭኝ አለና ሲላትም ኤላ የሰለጠነ ስፖርተኛ እንደሆነ አንተም ራስህ ነግረኸኛል። ደግሞ በቪዲዮ ያሳየ ደግሞ በመረጃ በደንብ የሰለጠነ ነው። አንተን ደግሞ እየደበደበህ ያለው እየሰለጠነ ነው። ስለዚህ ከኤላ ውጭ ምንም ይሄን ሊያደርግ አይችልም ይላት ትለዋለች። እሱም ይሄን እንደማያደርግ እኔ 100% እርግጠኛ ሆኜ እነግርሻለሁ። ምክንያቱም ሰውየው እየተሸፈነ ያለው ከፊቱ እንጂ ከቁመቱ አይደለም። ኤላ ደግሞ በጣም ረዥም ነው። ያ ግን ረዥምም አጭርም የሚባል ሰውዬ አይደለም፣ መካከለኛ ነው። ስለዚህ እባክሽ ሰኒ እንደዚህ አታድርጊ ሲላትም ቆይ ነገር ግን እንዴት ይህን መረጃ ሊሰጥሽ ቻለ ሲላትም እሱም ሳብሊን የደበደበለትን ሰው ንገሪኝ አለ። ነገርኩት፣ እሱም ይሄን ነገረኝ። ስለ አንተ ጉዳይ በጣም ነው የሚያሳስበኝ ስትለውም እሱም ስለ እኔ ጉዳይ ቢያሳስብሽም ነገር ግን ልጅቷን እንደዛ አድርገሽ መስጠት አሳልፈሽ አልነበረብሽም በማለት መልስ ይሰጣታል። ይህን ከተባባሉ በኋላ ያበላሸሽውን ነገር ማስተካከል ስላለብኝ ወደ ቃጨል ጋር መሄድ አለብኝ ሲላትም እሷም አብሬህ ነው የሚሄደው ትለዋለች። ደግሞ ሌላ ችግርና ሌላ መዘዝ አልፈልግም፣ ስለዚህ እባክሽ አንቺ ወደ ቤት ሂጂ ስለ ያ ሰውዬስ አግኝቶ ቢቀጠቅጥ ስትለው እሱ ደባ ይቀጠቅጠውና ማለት ወደ ሰፈሩ ሳይሆን ወደ ቃጨል ጋር እንደሚሄድ ቃል ይገባላታል። እሱም እሷን እንደሚያስፈልጥና ለእሷ ግን ምንም ቦታ እንደሌለው ሲነግራትም እንደ ሕፃን ልጅ እያደረገች ነው፣ ምን እንደሆንሽም አላቅም ብሏት ጥሏት ይሄዳል። ጸኒም የራስ ጉዳይ ብላ መንገዷን ትቀጥላለች። ይህንን የሰማው ቶሎ ለስልኩን አወጥቶ ናታን ለቃጨል ይደውላል። ቃጨል ጋር ደውሎ የተፈጠረውን ሁሉ ይነግራታል። ልጅየው በጣም ፌመስ ነው። ስለዚህ ቀጥሮ ሊያስደበድብሽ ስለሚችል በጣም መጠንቀቅ አለብሽ በማለትም ይነግራታል። አይ ችግር የለውም የኔ ወንድም፣ እኔ ማን እንደሆንኩ እያወቅኝ አኮረሃለሁ የኔ ወንድም በማለት
ጉራዋን ትነዛለች። እሱ ለራሱ ራሱን ችሎ ሳይሆን የሚመጣው ያው ወይም ቦዲጋርዶች ወይም ስፖርተኞች ቀጥሮ ነው። ስለዚህ ተጠንቀቂ በማለት ስልኩን ይዘጋዋል። እሱም ወደ ቤቱ ይሄዳል። ቀስቴና ፈረንጁ ደግሞ ይሄ ሁሉ መላም ወይም ነጭ ስለሆነ ብቻ ቀስቴ ስራ ሊቀጠር ወደ ቢሮ ወይም ወደ አንድ ህንፃ የሚሰራ ህንፃ ቤት ከሄደ በኋላ ህንፃው ስር ሲደርስ አንድ ፈረንጅ አግኝቶ ነበረ። ስለዚህ ስራውን ለማግኘት ምሳ መጋበዝ አለብህ ተብሎ ነበር ጣጣ ውስጥ የገባው። ስለዚህ ሁሉንም ነገር ተጋበዙ በኋላ ወደ ጥጫቸው ሲሄዱ ሆዱን ፉል ካለሆን በኋላ ለምን እውነቱን አንነግራቸውም እነዚህ የዋህና ጥሩ ሰዎች ናቸው በማለት እውነቱን ሊነግራቸው ይወስናል። እኔ አበሻ ነኝ ፈረንጅ አይደለሁም፣ እንዴት ቀይ የሆነ ሁሉ አማርኛ አይችልም ብላችሁ ታምናላችሁ? እኔ ኪሴ ባዶ ስለሆነ ይቺ ሙር ተጠቅሜ እናንተን ምሳ እንድትጋብዙ ማድረግ ነው እንጂ እኔ ፈረንጅ አይደለሁም ብሏቸው ይገላገላሉ። ሁሉም በድንጋጤ ፈዘው ይቀራሉ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት አፍላ ፍቅር ይሄን ይመስል ነበር። ወዳችሁና ፈቅዳችሁ ስለተከታተላችሁ